የህዝብ ተወካዮች ምክር ቤት በስድስተኛው አራተኛው ዓመት የሥራ ዘመን 40ኛ መደበኛ ስብሰባው የትራንስፖርትና ሎጂስቲክስ ሚኒስቴርን የ2017 በጀት ዓመት የ11 ወራት የዕቅድ አፈጻጸም ሪፖርትን አድምጧል። የህዝብ ተወካዮች ምክር ቤት አባላት ከመንገድ ደህንነት፣ ከህዝብ ትራንስፖርት አቅርቦት፣ ከትራንስፖርት ታሪፍ፣ ከአነስተኛ አውሮፕላን ማረፊያ ግንባታ፣ ከመናኸሪያ፣ ከደረቅ ወደብ ግንባታና በህገወጥ ኬላዎች ዙሪያ ጥያቄዎችን አንስተዋል። ከተሽከርካሪው የተደራጀ መረጃ የለም ማለት ህገወጥ ተሽከርካሪ አለ ማለት ነው። አንዳንድ የዞን መናሪያዎች ጭምር መኪናውና ህዝቡ እንኳን መቆሚያ የሌለባቸው ተጨባጮች አሉ። አውሮፕላን ማረፊያ ግንባታን በተመለከተ ከህዝብ ለሚነሱ ጥያቄዎችና ቅሬታዎች መኖራቸውን ሚኒስቴር መስሪያ ቤቱ ሊገነዘብ ይገባል። የትራፊክ አደጋ በሰውም ሆነ በንብረት ላይ አደጋ የጨመረበት ሁኔታ እንዳለ በሪፖርቱ ተገልጿልና የተፈጠረው ግንዛቤና በስታንዳርዱ መሰረት አገልግሎት እንዲሰጥ በመደረጉ የመጣው ለውጥ ምንድነው? ባለፉት 11 ወራት ከ18.8 ሚሊዮን ሜትሪክ ቶን በላይ የገቢና ወጪ ጭነት መጓጓዙን የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ የተቋሙን የ11 ወራት የዕቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት አንስተዋል። በበጀት ዓመቱ 3,562,529 ሜትሪክ ቶን ፈሳሽ ከዕቅዱ 96%፣ 14,286,960 ሜትሪክ ቶን ገቢ ዕቃዎች ጭነት ከዕቅዱ 99% እና 1,600,598.5 ወጪ ጭነት ይሄም ከዕቅዱ 99% በማጓጓዝ እጅግ ውጤታማ ስራ ተሰርቷል። በትራንስፖርትና ሎጂስቲክስ ዘርፍ ከሚሰጡ አገልግሎቶች የሚገኘው ገቢ ለማሳደግ በተያዘው ግብ መሰረት ከኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት፣ ከሶስተኛ ወገን የመድህን ሽፋን፣ ከሲቪል አቪዬሽን አገልግሎት፣ ከመንገድ ትራንስፖርት አገልግሎትና ከማሪታይም አገልግሎት በድምሩ 13.7 ቢሊዮን ብር ገቢ በመሰብሰብ ከእቅድ በላይ መፈጸም ተችሏል ሲሉ ሚኒስትሩ አብራርተዋል። በአዲስ አበባ ጨምሮ በተለያዩ የሀገሪቱ አካባቢዎች ከትራንስፖርት ስምሪት፣ ከህገወጥ የኬላዎች ክፍያ ብሎም በመንግስት ከተቀመጠው ታሪፍ ተመን በላይ የማስከፈል ሁኔታዎች በትራንስፖርት ሰጪ አካላት በስፋት እንደሚስተዋሉ የተነሳ ሲሆን ማህበረሰቡን ላልተገባ ወጪና እንግልት እየዳረጉ እንደሚገኝ ከምክር ቤት አባላት ሌላኛው የተነሳ ጥያቄ ነው። ከታሪፍ በላይ ማስከፈል፣ ከልክ በላይ መጫን፣ ተሳፋሪዎችን ማንገላታት፣ ትኬት አለመቁረጥ፣ ከስምሪት ውጪ መጫንና የመሳሰሉ ችግሮች ያሉ መሆኑንና ህዝቡም ቅሬታ እንዳለው ቋሚ ኮሚቴው ባደረገው የመስክ ምልከታ አረጋግጧል። ትርፍ መጫንና ተጨማሪ ታሪፍ አዋጃችን ላይ በአዋጅ ጸድቆ 1500 እንዲከፍሉ እንዲቀጣ የተደረገ ተጨባጭ አለ። ሾፌሩን ብቻ መቅጣት መፍትሄ የሆነ አይመስልኝም። አሁን ለምንድነው ትርፍ የሚከፍለው ተሳፋሪ የማይቀጣው? ከታሪፍ ጋር ተያይዞ ትርፍ ከመጫን ጋር ተያይዞ ሌሎች መንገላታቶች ጋር ተያይዞ የተነሳው ትኩረት የሚሻ ጉዳይ ነው። ከዚህ አንፃር እኛ እንደ መንግስት በርካታ እርምጃዎችን ወስደናል። በዚህ ችግር ላይ መፍትሄ ማፈላለግ ስራ ህግን እስከ ማስተካከል ድረስ በዚህ ባሳለፍነው አመት የሚኒስትሮች ምክር ቤት የትራፊክ ደንብን የተላለፉ አሽከርካሪዎች አዲስ ቅጣት ወስኗል። የቅጣት ማሻሻያ አድርጓል። ይህ አንድ እርምጃ ነው፣ ግን በቂ አይደለም። በኢትዮጵያ የህዝብ ቁጥር በየጊዜው እያደገ የመጣና የትራንስፖርት ፍላጎትን በእጅጉ እየጨመረ ቢሆንም ህዝቡን ያማከሉ የትራንስፖርት አማራጮች እየቀረቡ አለመሆኑን የምክር ቤቱ አባላት አንስተዋል። በተለይም በአዲስ አበባ ይህ ችግር በስፋት እንደሚስተዋል ያነሱት አባላቱ በከተማዋ የሚታየውን ከፍተኛ የትራፊክ መጨናነቅ ለመቅረፍ እየተወሰዱ ያሉ እርምጃዎች ነባራዊ የከተማ ሁኔታዋን ያማከሉ አይደሉም ሲሉ ጥያቄዎች ተነስተዋል። አዲስ አበባን ጨምሮ በትላልቅ የሀገራችን ከተሞች ላይ የሚታዩ የትራንስፖርት አገልግሎት አቅርቦትና ተደራሽነት ላይ እጥረቶች አሉ። ስለዚህ ችግሩን ለመፍታት በበጀት ዓመቱ ምን የተለየ ስራ ተሰርቷል? ምንስ ውጤት ተገኘ? በተለይ አዲስ አበባ ከተማ ላይ የህዝብ ትራንስፖርት አገልግሎት ተጠቃሚ የህብረተሰብ ክፍሎችን ፍላጎት ከማሟላትና የስምሪት መስመሮችን ከመሸፈን አንጻር የተከናወኑ ተግባራትን በሚመለከት በዝርዝር ማብራሪያ ይሰጥ። የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ለተነሱ ጥያቄዎች ተከታዩ ምላሽ ሰጥተዋል። የአዲስ አበባ ትራንስፖርትን ለማሻሻል በርካታ ስራዎች ተሰርተዋል። በየአመቱ አዲስ አበባ እንደምታውቁት በየአመቱ አዳዲስ ተሽከርካሪዎችን እየገዛ ያሰማራል። ዘንድሮም 100 የኤሌክትሪክ ተሽከርካሪዎች ገዝቶ በቅርቡ ወደ ስራ አስገብቷል። የአዲስ አበባ መስተዳደር የተበላሹ አውቶቡሶችንም ጠግኖ በርካታ አውቶቡሶች ወደ ስራ አስገብቷል። በዚህ
የአዲስ አበባን የትራንስፖርት ችግር የማቃለል ስራ እየተሰራ ይገኛል። በቀጣይነትም ይሰራል ሙሉ በሙሉ ችግሩ እስከሚቀረፍ ድረስ። በትራፊክ አደጋ በህይወትና በንብረት ላይ የደረሰው አደጋ ካለፈው ዓመት ጋር ሲነጻጸር ጭማሪ ማሳየቱ በሪፖርቱ የተገለጸ ሲሆን ለዚህም የአሽከርካሪዎች ሚና ከፍተኛ መሆኑ ተነስቷል። በበጀት ዓመቱ የህብረተሰብ የግንዛቤ ማስጨበጫ ስራዎች ቢሰሩም አሁንም የትራፊክ አደጋ አሳሳቢ ሆኖ መቀጠሉ በምክር ቤት አባላት ተነስቷል። የትራፊክ አደጋ በሰውም ሆነ በንብረት ላይ አደጋ የጨመረበት ሁኔታ እንዳለ በሪፖርቱ ተገልጿልና የተፈጠረው ግንዛቤና በስታንዳርዱ መሰረት አገልግሎት እንዲሰጥ በመደረጉ የመጣው ለውጥ ምንድነው? የኢትዮጵያን የትራፊክ አደጋ ሁኔታ በመሰረታዊነት አልቀየር ነው። መሰረታዊ ችግሩ የት ነው ያለው? መሰረታዊ ችግሩ ያለው ህዝብ ጋር ሳይሆን ዜብራን የሚያቋርጠው መንገደኛ ላይ ሳይሆን እሱ ችግር አይደለም ማለት አይደለም፣ ችግር ነው እሱ ግን ዋናው ችግር እሱ ጋር አይደለም። ዋናው ችግሩ ያለው መሪ የጨበጠው አሽከርካሪ ላይ ከሚደርሰው ኢትዮጵያ ውስጥ ከሚደርሰው አደጋ ወደ 70% የሚጠጋው አደጋ የሚደርሰው በአሽከርካሪ ስህተት። ይሄ ነው መቀየር አለበት። ይሄን ለመቀየር ምን ማድረግ አለብን? እንደገና ስርዓታችንን መፈተሽ አለብን። የአሽከርካሪነት ብቃት ማረጋገጫ አሰጣጥ ስርዓታችንን መፈተሽ አለብን። በሚኒስትሮች የሚመራ በቅርብ ክትትል የሚመራ ከሰዎች ንክኪ ነፃ የሆነ ማን በምንም አይነት መልኩ አድሎ መስራት የማይቻልበት መልኩ ምዘና እናደርጋለን። ምዘና አድርገን ደግሞ የመንጃ ፈቃዳችን ራሱን የምንሰጠውን የብቃት ማረጋገጫ ራሱን እንቀይረዋል። በአየር ትራንስፖርት የመንገደኛ አገልግሎት ማሻሻያን በተመለከተ የሀገር ውስጥ የአየር ትራንስፖርት መዳረሾች ቁጥር ከ23 ወደ 26 ማሳደግ መቻሉ የሀገር ውስጥ የመንገደኞች ቁጥር ወደ 17.3 ሚሊዮን ለማድረስ ታቅዶ 13.5 ሚሊዮን በማድረስ ውጤታማ ስራ ተሰርቷል ብለዋል። የአውሮፕላን ማረፊያ ከፍተኛ ወጪ የሚጠይቅ በመሆኑ ተሳፋሪ መኖሩን ጨምሮ የኢኮኖሚ አዋጭነትን ጥናት እንደሚጠይቅ ተገልጿል። የሞጆ ደረቅ ወደብ መዘግየትን በተመለከተ ለተነሳው ጥያቄ የዘገየበት ምክንያትም በሲሚንቶ እጥረት መሆኑን የትራንስፖርትና ሎጂስቲክስ ሚኒስትሩ ጠቁመው የወደቡ መሰረት ከባድ ተሽከርካሪዎችንና ጭነትን መሸከም እንዲችል በርካታ ሲሚንቶ ያስፈልጋል ብለዋል።